የከበረ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ቲክቫ ማለዳችን ከምናስደምጣችሁ አበይት መረጃዎች መካከል በደሞዝተኞች ላይ የሚጣለው ግብር ሊሻሻል ይገባል ሲል ፕራግማ ካፒታል ገለጸም። በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በነገው ዕለት በአዲስ አበባ ሰልፍ እንደሚደረግ ተገለጸም። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክር ጉባኤ መክፈቻ ላይ በሀገሪቱ ህገ መንግስት ላይ ማሻሻያ ሊኖር እንደሚችል ፍንጭ ሰጡም። ለስራ የተሰጠውን ሲኖትራክ መኪና በጸጥታ አካላት ተይዟል በሚል ለመሸጥ ሲያስማማ የነበረ ግለሰብ ከነ ግብረ አበሮቹ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ገለጸም። በትግራይ ክልል ጉብኝት ተጠናቀው ወደ አማራ ክልል ያቀኑት በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቀሌ እንደሚመለሱ ተነገረም። ኢራን ተጨማሪ የነዳጅ መስመር ሊዘጋ እንደሚችል አስጠነቀቀች። ክቡራን ቤተሰቦቻችን እነዚህን መረጃዎች በትንታኔ እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። በደሞዝተኛ ላይ የተጣለው ግብር ሊሻሻል ይገባል ሲል ፕራግማ ካፒታል አመላከተም። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት አስታውቋል። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምትጥል ሀገር መሆኗንም አመላክቷል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኛው ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱም መንግስት የደሞዝና የግብር ስርዓቱን ሊያሻሽለው እንደሚገባ ጠቁሟል። መረጃው የኢትዮ ኤፍኤም ነው። በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በነገው ዕለት በአዲስ አበባ ከተማ ሰልፍ ሊካሄድ እንደሆነ ተገለጸም። ትግራይ ሰላምና ለውጥ ምክር ቤት በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳ ለመቃወም የፕሪቶሪያውን ስምምነት እንዲተገበርና ፌደራል መንግስት በክልሉ ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ በነገው ዕለት መስቀል አደባባይ እንደሚያካሂድ አስታውቋል። የምክር ቤቱ ሚዲያና ህዝብ ግንኙነት ክፍል ኃላፊ አቶ ብርሃኔ ገብረ ኢየሱስ በክልሉ ያሉ ወጣቶች የታፈሱ እየተሸጡ ነው ሲል ተናግሯል። የምክር ቤቱ አባል ቃንጪ ሀቂ ፓርቲ ሊቀመንበር ጉድፋይ ለቲክቫ ኢትዮጵያ እንደገለጹት ምንም እንኳን ሰልፉ በትግራይ ክልል መካሄድ የነበረበት ቢሆንም በክልሉ ያለው ሁኔታ ስለማይፈቅድ በአዲስ አበባ እንዲካሄድ መወሰኑንም ተናግሯል። በትግራይ ክልል የወጣቶች የግዳጅ አፈሳ አሁንም እንደቀጠለና ህዝቡም በከባድ ጫና ውስጥ እንደሚገኝም ተናግረዋል። ትክክለኛው መፍትሄ በሩቅ ሆኖ ሳይሆን እዛው በትግራይ ውስጥ ሆኖ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራንና ከሃይማኖት ተቋማት ጋር በሚደረጉ ውይይቶች እንደሚገኝም አመላክተዋል። እንደኛ ግምገማ የፌደራል መንግስት ኃላፊነቱን አልተወጣም። የኢትዮጵያ መሬትና ህዝብ ሌላ ሶስተኛና አራተኛ መንግስት ወጥቶ እስኪያስተዳድረው ድረስ ዝም ብሎ እያየ ነው። ጉዳዩ በሰላማዊ መንገድ መፈታት አለበትም ብለዋል። ፓርቲው ሰልፉ ህወሓትን ብቻ ሳይሆን በፌደራል መንግስትም መንግስታዊ ኃላፊነቱን እንዲወጣ ለመጠየቅ እየተዘጋጀ እንደሆነ ተገልጿል። የትግራይ ህዝብ በልጆቹ አይደለም እየተመራ ያለው በሶስተኛ ወገን ነው ያሉት አቶ ደጋፊም ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡም ልጆቹን እየተነጠቀ ለኤርትራ መንግስት ጦርነቱን ለመክፈል እንደ ምሽግ ተደርጎ መውጫና መግቢያ አጥቷልም ሲሉ አሳስበዋል። የትግራይ ሰላምና ለውጥ ምክር ቤት በግንቦት 2018 የተቋቋመ ሲሆን በትግራይ ክልላዊ መንግስት ለውጥና የሽግግር ሂደት ለማሳለጥ እንደሚሰራም ከዚህ ቀደም ተገልጿል። በምክር ቤቱ ስር ያሉ ኮሚቴዎችን ጀነራል ጻድቃን ገብረትንሳኤ ይመራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክር የመጨረሻ ጉባኤ መክፈቻ ላይ በሀገሪቱ ህገ መንግስት ላይ ማሻሻያ ሊኖር እንደሚችል ፍንጭ ሰጡም። ከ4 ዓመታት በላይ በዋና ዋና ሀገራዊ ጉዳዮች ላይ አጀንዳ ሲያሰባስብና ተወያዮችን ሲያስመርጥ የቆየው ሀገራዊ ምክክር ኮሚሽን የመጨረሻው ምክክር የሚደረግበትን ጉባኤ ረቡዕ ሐምሌ 8 2018 በአዲስ አበባ ማካሄድ ጀምሯል። በጉባኤው መክፈቻ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካው ህገ መንግስት የረቀቀበትን ሁኔታና በአገልግሎት ላይ የቆየበትን ጊዜ በዋቢነት በመጥቀስ ኢትዮጵያም ዘላቂነት ያለው የሚያስማማ ህገ መንግስት ሊኖራት እንደሚገባ አመላክተዋል። ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት በ55 ሰዎች መርቀቁን አስታውሰው እነዚህ ሰዎች ለ100 ዓመታት የሚቆይ ስራ ሰርተዋልም ብለዋል። አክለውም የኛ 4000 ሰዎች ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉም ወገን መላው ኢትዮጵያውያንን የሚያሰባስብ ምክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር
ምክክር ሳይደረግ አንድም ሰው መቀየር አይችልም ማለት ነው ሲሉ ተናግረዋል። 4000 ተሳታፊዎች በሚገኙበት በዚህ ጉባኤ ላይ ከ3 አስርት ዓመታት በላይ በስራ ላይ የቆየውን የሀገሪቱን ህገ መንግስት ጉዳይ በአጀንዳነት ከተካተቱ ጉዳዮች መካከል አንዱ ሲሆን የጠቅላይ ሚኒስትሩ ንግግርም ማሻሻያዎች ሊኖሩ እንደሚችሉ የጠቆመ ሆኗል። እዚህ ሀገራዊ ምክክር በመነሳት በሚደረሰው ውጤት መሰረት በህገ መንግስቱ ላይ ማሻሻያ ከተደረገ በኋላ የሚደረግ ለውጥ ቀላል እንደማይሆን ጠቅላይ ሚኒስትሩ እኛ 4 ዓመታት ተመካክረን ወደፊት የሚመጣ ስርዓት 8 ዓመት ሳይመካከር መቀየር አይችልም ማለት ነው ብለዋል። ታሪካዊና ሌሎች ጉዳዮችን ያነሱት ጠቅላይ ሚኒስትር አብይ አህመድ ስንግባባ ያደፈጡ ስንጨቃጨቅ እድልና ጊዜ ጠብቀው ጣልቃ ወይንም ሽብልቅ እየገቡ መሻቶቻችንን እንዳይከወን የሚያደርጉ ኃይሎች አሉ ብለዋል። ኢትዮጵያ ለሺህ ዘመናት ያስተዳደረችውንና በባለቤትነት ያዘችውን ለራሷም ለአካባቢው መጠቀሚያ አድርጋ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋና ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚያስችል ኃይል ስለነበረ ስላለና ስለሚኖር አይደለም ሲሉም ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ለዘመናት በችግሮች ውስጥ ጸንታ ለመቆየቷ ምስጥሯ ሽምግልና፣ ንግግር፣ ይቅርታና ካሳ መሆናቸውን ጠቅሰው ይህንን የንግግርና የይቅርታ ባህል ኢትዮጵያን አጽንቷታል ሲሉም ለተሰብሳቢዎቹ ተናግረዋል። ለአንድ ወር ያህል በሚቆየው በዚህ ሀገራዊ ምክክር ጉባኤ የሚሳተፉ ከመላው ሀገሪቱ ተመርጠው የተሰባሰቡት 4000 ተሳታፊዎች በቡድኖች ተከፋፍለው የተወያዩባቸውን አጀንዳዎች በጉባኤው ማጠቃለያ ለኢትዮጵያ ሀገራዊ ምክክር ኮሚሽን እንደሚያስረክቡ ፕሮፌሰር መስፍን አራያ ለቢቢሲ ተናግረዋል። ለስራ የተሰጠውን ሲኖትራክ መኪና በጸጥታ አካላት ተይዟል በሚል ለመሸጥ ሲያስማማ የነበረ ግለሰብን ከነግብረ አበሮቹ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ አስታወቀም። እንደ ፖሊስ መረጃ የወንጀል ድርጊቱ የተፈጸመው በአቃቂ ክፍለ ከተማ ወረዳ 9 ኮያ አደባባይ ተብሎ በሚጠራው አካባቢ ነው። የሰሌዳ ቁጥሩ ኮድ 392267 ኢቲ የሆነ ሲኖትራክ ሹፌር የሆነው ቡዛዮ ሚላ ተሽከርካሪው በፖሊስ ይፈለጋል ተብሎ እንደተወሰደ ለባለ ንብረቱ ይናገራል። ባለ ንብረቱም ጉዳዩን አቃቂ ቃሊቲ ክፍለ ከተማ ዋና ፖሊስ መምሪያ ያሳውቃሉ። ፖሊስ ባሰባሰበው መረጃ ተሽከርካሪው በፖሊስ እንዳልተያዘ ማረጋገጡን ተከትሎ ክትትሉን ይቀጥላል። ከህብረተሰቡም በተገኘ መረጃ ተሽከርካሪው ገላን ኮንዶሚኒየም አካባቢ ተገኝቷል። አሽከርካሪው አበበ ወርቁ ከተባለው ረዳቱና ቢኒያም ሼቱ ከተባለው ግለሰብ ጋር በመተባበር መኪናውን ለመሸጥ ሲያስማሙ ሶስቱ ተጠርጣሪዎች በፖሊስ ስር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝም ተጠቁሟል። ፖሊስ የተሽከርካሪ ባለንብረቶች አሽከርካሪን ሲቀጥሩ በተያያዥ በመቅጠር መሰል ወንጀሎችን ሊከላከሉና የተሽከርካሪውን ውሎ ሊከታተሉ እንደሚገባም ፖሊስ መልእክት አስተላልፈዋል። ከሳምንት በፊት የዚህ ሲኖትራክ መኪና ጉዳይ በማህበራዊ ሚዲያ በስፋት ተሰራጭቷል። ማህበራዊ ሚዲያ ላይ የኮዬ ፈጬ አካባቢ የታጠቁና የጸጥታ አካላት የሚመስል ልብስ የለበሱ አካላት ሲኖትራክ መኪናውን አስቁመው ሾፌሩን ወርውረው መኪናውን ይዘው መሰወራቸው ሲነገር ነበር። ይህ ጉዳይ የተሰራጨው ግን በባለቤቱ አማካኝነት ነው። በኋላም ነዋሪዎቹ መኪናው ሲያዝ የጸጥታ አካላት የሚመስል ልብስ ለብሰው ዘርፈው ተሰወሩ ከተባሉት አንዱ መያዙንም የሚገልጹ መረጃዎች ወጥተው ነበር። የአዲስ አበባ ፖሊስ በሰጠው መረጃ ግን የሲኖትራክ መኪናው ሾፌር ሆን ብሎ መኪናውን በጸጥታ አካላት ተይዟል በሚል ምክንያት ከረዳቱና ከሌላ ግለሰብ ጋር በመሆን ለመሸጥ ሲያስማሙ የፈጠሩት ድራማ መሆኑንም አመላክቷል። በትግራይ ክልል ጉብኝት አጠናቀው ወደ አሜሪካ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቀሌ እንደሚመለሱ ተነግሯል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል መቀሌ ባደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ ጉብኝት አድርገዋል። የክልሉ አመራር አቶ አማኑኤል አሰፋ አምባሳደር ማሲንጋን ከክልሉ አመራሮች የቀረቡላቸውን ሀሳብ ለፌደራል መንግስት ካቀረቡ በኋላም በሳምንት ውስጥ ወደ መቀሌ እንደሚመለሱ ገልጸዋል። አሁን ላይ ችግሮችን በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተናልም ብለዋል። በተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆን በቅርቡ ያደረጉት ጉብኝት በፌደራሉ መንግስትና በትግራይ መካከል የነበረውን ውጥረት ለማርገብ የተፈለገውን ውጤት እንዳላመጣ ገልጸዋል። በሌላ በኩል የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አምባሳደሩ ሰዎችን ወደ ምክንያታዊነትና ሰላማዊ ውይይት ለማምጣት ላደረጉት ጥረት አመስግነዋቸዋል። ከተለያዩ
የፖለቲካ ኃይሎች ከሲቪል ማህበረሰብና ከማህበረሰብ መሪዎች ጋር መገናኘታቸውንም በመጠቆም አድንቀዋል። አቶ ጌታቸው አምባሳደሩ ከጀነራል ታደሰ ወረደ ጋር እንዳይገናኙ መደረጉንም ጠቁመዋል። በትግራይ ያለው ቡድን ህዝቡን መደራደሪያ በማድረግ ጥቅም ለማግኘት የሚሄድበትን መንገድ አደገኛና ውጤት የሌለው መሆኑን የጠቀሱት አቶ ጌታቸው ረዳ ከጀነራል ታደሰ ወረደ ጋር እንዳይገናኝ መከልከላቸው ቡድኑ ዲፕሎማሲን ወደ ታጋች ድርድር የመቀየር ባህሪው ማሳያ ነው ብለዋል። በትግራይ ክልል የነበረውን ጉብኝታቸውን ያጠናቀቁት በኢትዮጵያ የአሜሪካው አምባሳደር ኤርቪን ባሲንጋም አማራ ክልል ጎንደር ከተማ ገብተዋል። በአማራ ክልልም በሚኖራቸው ጉብኝት በሰላምና መረጋጋት እንዲሁም የአሜሪካ የውጭ እርዳታን የሚለካ ውጤት እንዲያመጣ በሚያስችሉ ሁኔታዎች ላይ ይነጋገራሉ ተብሎ ይጠበቃል። ኢራን ተጨማሪ የነዳጅ መስመር ሊዘጋ እንደሚችል አስጠነቀቀች። አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ካካሄደች በኋላ ኢራን የሆርሙዝ ሰርጥን ዝግ ሆኖ እንደሚቆይና በቀጠናው የሚገኙ ተጨማሪ የነዳጅ የጋዝ መለኪያ መስመሮች ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራንን የባህር መከላከያዎችና የክሩዝ ሚሳኤል ማከማቻዎች ላይ ድብደባ እንደፈጸመ ገልጸዋል። በሁለቱ ሀገራት መካከል ዳግም የተባባሰው ጦርነት በሆርሙዝ ሰርጥ የነዳጅ ንግድን በማስተጓጎል የዓለም ነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድርድር ካልተመለሰች ተጨማሪ ወታደራዊ ጥቃቶችን እንደሚቀጥሉ እያስጠነቀቁ ይገኛሉ። ውድ የቲክቫ ኢትዮጵያ ቤተሰቦች በዛት የመረጃ ጊዜ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባዊ ወዳጅነቱን ያጠናክሩ። ሰናይ ቆይታም